ቫያግራ ውጠው የገቡት እንግሊዞች ሜክሲኮን በሜዳቸውና በደጋፊያቸው ፊት 3-2 አሸንፎ የቫያግራው ቀልድ ነው። ኤኒዌይስ ሶስቱ አንበሳዎች ሜክሲኮን እንግዲህ አሳመነው 3-2 አሸንፈዋል። ሊያውም በቀይ ወጥቶባቸው አንድ ተጫዋች ወደ 50 ወደ 45 ደቂቃ ያክል በ10 ተጫዋች ነው የተጫወቱት። የነዚህ ሁለቱ ጥምረት የቤሊንጋም እና የኬን ዋው! ቤሊንጋም ምን አይነት ተጫዋች ነው! ሪያል ማድሪዶች አልቻሉበትም አያያዙ እንጂ የሚገርም ተጫዋች ነው ቤሊንጋም። የነዚህ ሁለቱ ጥምረት ሚስተር ካፒቴን ሚስተር ሪላየብል ተውት። በቃ ለሀገሩ በቃ ያለውን የሚሰጥ ተጫዋች። በጣም ከባድ ጨዋታ ነበር ይሄ ለእንግሊዝ ባይዘው በጣም ከፍተኛ የአየር ክልል ምናምን ላይ ነው ከምድር ክልል በላይ ምናምን በሚለው ነው እና ከባድ ነበረ። እንግሊዝ ግን አሸንፋ ወደ ኳርተር ፋይናል ገብታለች። ኳርተር ፋይናል ላይ ደግሞ ከኖርዌይ ጋር ነው የሚገናኙት። ያው እንግሊዝ ይሄንን የዓለም ዋንጫ እስኪ ትበላ ይሆን እናየዋለን። ነገር ግን ቡድኑ አሁን እየተቀናጀ ነው። አሁን እየተግባቡ ነው ተጫዋቾቹ ያምራሉ። ዛሬ ባይዘው በተለይ እነዚህ የሁለቱ ጥምረት የቤሊንጋም እና የኬን ዋው! እንግሊዝ እስኪ እናያለን። እስኪ የዓለም ዋንጫ ነው ያጓጉቶኛል። ይኸው ብራዚል ተሰናብታለች፣ ጀርመን የለችም። ሰው የሚሆነው እንግሊዝ ዋንጫ መብላት የሚችል ቡድን አሁን ገና ሰራች። በቃ በእኔ በእግር ኳስ ህይወቴ ለመጀመሪያ ጊዜ ዋንጫን የመብላት ፍላጎት ያለው ጫናን መቋቋም የሚችል ቡድን ተመለከትኩኝ። ጀማው ምን አይነት እንግሊዝ ያየነው አንተ! ቤሊንጋም ምን አይነት ተጫዋች ነህ! በቀይ ተጫዋች ወጥቶብህ ማለት ነው 54ኛ ደቂቃ ላይ ይሄንን ሁሉ ጫና ተቋቁመ 3-2 በዚህ ሜዳ እኔ እስካሁን የዓለም ዋንጫው ከተጀመረ ማለት ነው እንደዚህ አይነት አትሞስፌር ያለው ሜዳ ይቻል አቅም እንዴት አባቱ ነው የሚያስፈራው! ሜክሲኮቹ ራሱ እንዴት ነው የሚያስፈሩት! ማንዬ የጋንግ ስብስብ በሙሉ ያለበት ቡድን ነው። ደመኛ ናቸው፣ ጠበኛ ናቸው። የሚጫወቱበት መንገድ ያስፈራሃል። እንግሊዝ ይህንን ጨዋታ ተቋቁማ ካለፈች ከዚህ በኋላ ዋንጫ ለመብላት ማለት ነው ከፊቷ ማንኛውም ቡድን ቢመጣ ነው የምላችሁ ገነዳድሶ የመሄድ አቅም አላት። ማንኛውም ቡድን ቢመጣ ማን አርክተውኛል ነው የምልህ። ቤሊንጋም ግን እንዴት ነው የምትችለው? ማን እንዴት አባት ያበደ ኳስ ነው ያየነው። ይሄ ኳስ ያመለጣችሁ ሰዎች በዚህ ዓለም ዋንጫ እንዲህ አይነት ኳስ አይተንም ሰምተንም አናቅም ነው የምልህ። ሰምተንም ይለያል ኳሱ። ምን አይነት ኳስ ነው! ቢስሚላ አይኔ ምን ይመስላል? ይኸው እንግዲህ ፋሚሊ ይሄን ጨዋታ ለማየት ነው እስካሁን የቆየው ነው። እንግሊዝ 3-2 አዘጋጅ ሀገር ሜክሲኮን ሸኝተናል። ፋሚሊ አደራ ከእንቅልፌ ስነሳ ይሄ ቪዲዮ ቫይራል ወጥቶ መጠበቅ አለበት። ስለዚህ ሁላችሁም ኮፒ ሊንክ ሪፖስት ላይክ አድርጉልኝ አደራ። ይሄን ጨዋታ ግን ማን ነው ቁጭ ብላችሁ ያያችሁት? እስቲ ያላችሁ ግን አለም ብሎ እስቲ ኮሜንት ላይ። እውነት በጣም ነው ደስ ያለኝ። ብዙዎች የእንግሊዝን ውድቀት ሲጠብቁ ነበር፣ ግን አልተሳካም። ቪያግራው ሰርቷል። እሳት ነው የሆኑት። ቤሊንጋም ሁለት በሁለት ደቂቃ ውስጥ ማዱኬና ዶክተርን አስቀምጠን ሳካ ነው የገባችሁ። ዲክላር ራይስ ኧረ ስለ ጨዋታው ነው ማስረዳትም አልችልም፣ ግን በጣም ደስ ብሎኛል ስላሸነፍ። ማታ በጣም ከፍቶኝ ነበር ብራዚል ኔይማር ስለወደቀ። አሁን ግን ዋናው ክለቤ ሀገሬ እንግሊዝ አሸንፋለች። በጣም ደስ ብሎኛል። ዋው! ኧረ ቢስሚላ እንዴት ሴሌብሬት እያደረጉ እንደሆነ ብታዩ በጣም ነው የሚያምረው። ለማንኛውም እንግሊዝ ስላሸነፈች በጣም ደስ ብሎኛል። የተሰማችሁን ኮሜንት ላይ አስቀምጡ። እንቅልፍ ሊደፋኝ ነው፣ በግድ ነው የጨረስኩት። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። 5 ጎል 2 ፔናልቲ 1 ቀይ ካርድ ምን ትፈልጋለህ ከዚህ በላይ? ማምሸት አትሊስት አልቆጨህም? በዛ ላይ ጨዋታው ሙሉ 90 ደቂቃውን ማጥቃትና ማጥቃት ብቻ። ሜክሲኮ ግን እዚህ ጨዋታ ላይ መመለስ ነበረባቸው። ምን አይነት ቀይ ወጥቶላቸው ከ75 ደቂቃ እንዴት እስከ 100 ደቂቃ ያገቡ? 11 ደቂቃ ተጨምሮ ይገባዋል፣ ኢንግላንድ ይገባዋል። በቃ በዚህ በቀላሉ ምድብን ብትሆን ፋይናል የመድረስ ትልቅ እድል አላት። ግን ቀጣይ ኖርዌይ ነው የምትገጥመው፣ ኤርሊንግ ሃላንድን ማለት ነው። እንደግፏለን። የትም አይደርስም ኢንግላንድ። ያው ቅድም እንዳልኳችሁ ይሄ ታታሪ ሰውዬ ጁድ ቤሊንጋም ነው ኢንግላንድን እዚህ ወርልድ ካፕ ላይ እየተሸከመው ያለው። ይመቸው። በስማ ምን አይነት ጨዋታ ነው! ማን ኢንግላንዶች አልፈዋል ማለት ነው በቀይ ወጥቶባቸው። ምን አይነት ጨዋታ ነው የሚጫወቱት! ሙሉ ጨዋታው ማለት ነው ይሄ ጨዋታ ማለት ነው ሪዛልቱ አይገልጸውም ጭራሽ። ሜክሲኮ ሙሉ ሰዓት ሲቀጠቀጣቸው ነበር። አውት ኦፍ ኖዌር ነው ቤሊንጋም 2 ጎል አገባላቸው ማለት ነው። ከዛ በኋላ በቀይ ወጣባቸው። አንተ ምን አይነት ጨዋታ ነው የሚጫወቱት! ማን ጎርደን እዛ ፔናልቲ ያስገኘላቸው እንደገና አገቡ ማለት ምንድነው? ይሄ ኪኖኔስ ነው ምናምን የተባለ ሰውዬ ሜክሲኮ ምንድነው የሆነ ነገርማ ይጠቀማል። ማን 90 ዲግሪ ላይ ቀረቀረላቸው። ማን
በጣም ነው የሚያስፈሩት ሜክሲኮች ማለት ነው። ግን ያው ዛሬ እንደዚህ ተጫውተው መውደቃቸው በጣም ነው የሚገርመው። 3-2 ነገ በደንብ ነው የምንኖረበት። አሁን እኔ ምልተኛ ምን አይነት ፋይት ነበር የተመለከትነው ጋይስ? ቶታሊ በቃ ማንጋታችን በደንብ ወርዝ የሚያደርግ አይነት ጨዋታ ማለት ነው። እንግሊዝ እንግዲህ ከአዘጋጅ ሀገራቶች አንዱ የሆነችውን ሜክሲኮ 3-2 በማሸነፍ ወደ ኳርተር ፋይናሉ መቀላቀሏን ማረጋገጥ ትችላለች። በጣም ነበረ በጭንቅ የተፈተነችው ማታ እንዳልኳችሁ ማለት ነው። በጣም የሚገርም ፋይት ነበር የተመለከትነው ማለት ነው። ሜክሲኮ በጣም አሳዛኝ ተሸናፊ ነበረች። በዚህ ውድድር ላይም አስደናቂ ጉዞ ከነበራቸው ናሽናል ቲሞች መካከል አንዷ ሆና ነው ያገኘዋት። የሚናቅ ናሽናል ቲም የለም በአጠቃላይ በዚህ ዓለም ዋንጫ ማለት ነው። ኤኒዌይ በዚህ ጨዋታ ላይ እንግሊዞች በጁድ ቤሊንጋም አማካኝነት 2 ጎሎችን አከታትለው አስቀድሞ አስቆጥሮ 2-0 እየመሩ ነበረ። ከዛ በኋላ ሜክሲኮች እንግዲህ በኩዊኖኔስ አማካኝነት ጎል አስቆጥሮ 2-1 ማድረግ ችሎ ነበር። ጨዋታው ላይ እንግሊዞች እንግዲህ 54ኛው ደቂቃ ላይ ኳንሳን በቀይ ካርድ በሰራው ጥፋት ምክንያት ያጡታል ማለት ነው። ታዲያም ግን እንደዛም ሆኖ በሃሪኬን አማካኝነት ፔናልቲ አግኝተው ፔናልቲ ያስቆጥሩና ጨዋታውን 3-1 ይመራሉ ማለት ነው። ነገር ግን ሜክሲኮዎች በቀላሉ እጅ የሚሰጡ አልነበረም። ይባስ ብሎም የኳንሳ ቀይ ካርድ ከሜዳ መውጣት እንግዲህ በጣም በነፃነት እንዲያጠቁ እድሉን ሰጥቷቸው ነበረ። በእርግጥ ፈርስት ሃፍም የተሻለ ሲያጠቁ የነበሩት ሜክሲኮዎች ነበሩ። ከዛ በኋላም እንግዲህ ራውል ሜኔዝ 69ኛው ደቂቃ ላይ ጎል አስቆጥሮ 3-2 አድርጎ ጨዋታውን ሜክሲኮዎች እስከ መጨረሻዋ ሽርፍራፊ ሰከንድ ድረስ እንግሊዝ ላይ ጫና ፈጥረው መጫወት የቻሉ ቢሆንም ነገር ግን ተጨማሪ ጎል ማስቆጠር ሳይችሉ በእንግሊዝ ብሔራዊ ቡድን 3-2 ተሸንፈው ከዚህ ዓለም ዋንጫ መሰናበታቸው ተረጋግጧል ማለት ነው። ኤኒዌይ በዚህ ጨዋታ ላይ ሃሪኬን 1 ጎልና 1 አሲስት በስሙ ማስመዝገብ ችሏል። ጁድ ቤሊንጋም 2 ጎል ማስመዝገብ ችሏል። በዚህ ዓለም ዋንጫም የእንግሊዝ ብሔራዊ ቡድን ቁልፍ ተጫዋቾች እንደሆኑ በድጋሚ እያስመሰከሩ ይገኛሉ ማለት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? እንግሊዝ በኳርተር ፋይናሉ ኖርዌይን የምትገጥም ይሆናል። የፕላስ ምልክቱ መጫነት ነው። አቤት ጨዋታ ሳይተኛ ቢቀርስ ለእንደዚህ አይነት ጌምማ ዛሬ ለሜክሲኮ እንዲቋጥሬላት አላቅም። እንግሊዝ እንድትወርቅ ፈልጌ ነበር በከባዱ። ግን የእድላቸው እድል እድሜ ለጎርደን ይበሉ። ያን ፔናልቲ እንዴት አባቱ ሩጦ እንዳስገኘው ራሱ አላቅም። እንዴት እንደደረሰበት ኳሱ ላይ ራሱ አገቡት፣ ዘጉት። ሃራምቦል እዛ ያዩት ከአርሰናል ያዩትን ሃራምቦል ደገሙት። በ5 ሴንተር ባክ ገባ። በቃ ምን አባቱን እስቀይ ወጣ አልወጣ ያገባኛል። ሞክረዋል ሜክሲኮ የቻሉትን ከደጋፊው ጋር። የሚገርም ደጋፊ ነው ደግሞ ያላቸው። እኔ እንደውም ከሁለተኛው ጎል በኋላ በቃ በጣም ያገባሉ ብዬ የምስጠብቃቸው ነበር። ሜክሲኮ አሪፍ ይጮታሉ፣ ግን ክሮስ ይደረጋል። በቃ እነ ዳንበርን እና ጆን ስቶንስ ያጸዱታል እምላችሁ። ጆን ስቶንስ እኔ ገብቶ ክላሽ ነው የሆነላቸው የሚያወጣው ኳስ ምናምን ብሎኩ። ኧረ በስመ አብ። በዛ ላይ ፒክፎርድስ የተሻማውን ሁላ እየሄድኩ ካልቀለብኩ አለ። ሜክሲኮ በሚያሳዝን ሁኔታ ወደቀች። እንግሊዝ እንድታልፍ ባልፈልግም ግን ማለፍ የሚገባው ቲም አልፏል። ሜክሲኮ በጣም ተጮቷል፣ ከሚገባው በላይ ተጮቷል። ግን ዘጉት። በቃ ሃራምቦል አሳዩን። ፒክ ሃራምቦል ችለው ነው ደግሞ ሃራምቦል ሲሳካ እንደበጀ ይችላል። ዲፌንድ ማድረግ በጣም ከባድ ነገር ነው። ዲፌንድ አደረጉ። በቀይ ወጥቶባቸው ነው ዲፌንድ ያደረጉት። አሸንፈው ወጡ። ችለው ነው ኢንግላንድ ማርያምን። ግን ይሄ ቲም እንደማይበላ በጣም ግልጽ ነው። እንኳን የመብላት ሌላ ተስፋ የለውም። በስማ በጣም ነው የሚደብሩት። ኢንግላንድ በስርዓት እንኳን አያጠቁም። ካውንተር ነው ሁለቱም ጎላቸው የመጀመሪያው። ሶስተኛውም እንደው ካውንተር ነው የሚባለው ፔናልቲው ራሱ። ሜክሲኮ ቢያልፉ ፒውር አታኪ ሜክሲኮ ሲጮቱ የነበሩት አታኪንግ ፉትቦል ነበር። በቃ የሚገርም ኳስ ሲጮቱ ነበር። ግን ምንም ማድረግ አይቻልም። ኳስ እንዲናት አላለፉ። ግን ማፈር የለባቸውም። የሚገርም ቶርናመንት አሳይተውናል። የሚገርም ብቃታቸውን አሳይተውናል። ችለው ነው ሜክሲኮ። የማንቺ ተጫዋች ቀጣይ ዓመት ቪያጋ ትወጣለህ። አያገባኝም አባቴ። ከቁርስ በኋላ ጠዋት 1 ማታ ከራት በኋላ 1 ይባል እንትን ለምን አትስሞልታ ያክል ምን አያገባኝም። በቃ አየነው እኮ ዛሬ እንዴ እንደሚጠቅም እዛ ሜዳ ላይ ሜክሲኮ እንዲለጥልታቸው። ኧረ ፒክፎርድ ኧረ ፈጣሪ እንዲለጥልቶ ለማሸነፍ ይቻላል እንዴ ሜክሲኮ? በፈጣሪ ስም ቀጣይ ዓመት ተዘጋጁ ብያለሁ ለመዋጥ። እኔ አያገባኝም። እንደዚህ ነው ድሮ። ፖርቹጋልም ትውጣለች፣ ዋንጫም ቀጣይ ዓመት ይውጣል። ጨርሻለሁ። ወርልድ ካፑ ከተጀመረ ማለት ነው ብዙ ጨዋታ ብያችኋለሁ አይደለ? ዋቴ ጌም ምን አይነት ጌም ነው ምናምን በጣም ብዙ ብያ። የዛሬው ይለያል ጎበዝ፣ የዛሬው ይለያል። ይሄ ተኝታችሁ የተነሳችሁ ምናምን እድለኛ ናችሁ። እንደኛ ደግሞ ቆይታችሁ ያያችሁ ደግሞ እናንተ ደግሞ ሞስት እድለኛ ናችሁ። ዋት ጌም በቃ እንኳን 30 ደቂቃ ያልተጨመረ እንግሊዝ የሚገባትን በጉዱሉ ተጫዋች ተጫውታ ራሱ የሚገባት መከላከል ምንድነው የሚለውን እንዲህ በትንትንትን አርጋ ያሳየችበት በርን በኢየሱስ ስም ምን አይነት ቅያሪ ነው! ትክክለኛ ቅያሪ ማለት ነው። በቃ ጨዋታው እንዴት እንደቀየረው
ይሄ ኋላ መከላከሉ እንዴት እንዳገዘው ሁላችሁም ደንግጣችኋል አይደለ? ከ75 በኋላ ሊከላከል በሞከሩ ምናምን በጣም ያስደነግጣል። ግን አሳምኖ በቃ መከላከል አለብኝ ልክ ነኝ እየመራው ነው ምናምን የሚለው ነገር በደንብ ያሳየበት ነው። 2 ፔናልቲ ያየንበት ነው። ፋውል በፋውል የሆነ ጨዋታ ላይ ያመለጣችሁ ዘንድ ስቡት። በቃ አስቡት። ሃላንድ ከጉይ ኦዴጋርድ ማለት ከራይስ ጋር ምናምን ያበረ ጨዋታ ነው የሚሆነው። እና አቦ እቻ ይስምንቱ ጽድት ያለ ደግሞ ሊሆን ነው። ጽድት ያለ ይበስ ይወሰ ነው የሚመጣውና አይኑ አሜሪካ ምሽታችንን ለሊታችንን ምናምን ያወዛገበችው ነው። ግን በዚህ ያምራል ይበልጥ። የእንግሊዝ ተጫዋቾች ቪያግራ ወጣው ይገባሉ የተባለው ዜና እውነት መሆኑን አረጋግጦልናል። 54ኛ ደቂቃ ላይ ነው እንግዲህ እንግሊዝ በቀይ ካርድ የወጣባትና ሜክሲኮ እስከዛሬ ጎል ተቆጥሮባት የማታውቀው ሜክሲኮ 3 ጎል ጠጣች። ለምን በቀይ ወጥቶባቸው ማለት ነው። እንግሊዝ 3-2 ሜክሲኮን አሸንፋ እንግዲህ ወደ ቀጣዩ ዙር አልፋለች። የሚገርም ድራማቲክ ጨዋታ ነበር። የምሬ ነው። ላመለጣችሁ ሰዎች ሬስት ኢን ፒስ ብያለሁ። እንግሊዝ እንደዛ ተንኮታኩታ ስትጫወት የነበረች ቡድን በአነቃቂ ኃይል ይሄ አነቃቂ ኃይል ግን ለኛ ለእንቅልፋችን ያስፈልገናል መሰለኝ እና ተረበለ። ጨዋታው ቀይ ካርድ ነበረው፣ 2 ፔናልቲ ነበረው ለሜክሲኮ ለእንግሊዝም። በቃ የሚገርም ሰከንድ ሃፍ ፈርስት ሃፍም ነበረ። ቤሊንጋም ማን ኦፍ ዘ ማች ማን አልተቻለችም ዛሬ ቪያግራው ሰርቷል ነው እንግዲህ። ለማንኛውም እንግሊዝ ከኖርዌይ 8 ውስጥ የምናየው የሚገርመው ጨዋታ ይሆናል ማለት ነው ጋይስ። ደህና ዋሉ። አስቴክ የተባለው ስታዲየም ስትጫወት ለምንድን ነው የሜክሲኮ ብሔራዊ ቡድን ያልተሸነፈችው? ምክንያቱም ደግሞ ማለት ነው እዚህ ጋር ያለው ስታዲየም እንግዲህ በጣም ለእግር ኳስ ተጫዋቾች እጅግ በጣም አስቸጋሪ የሆነ አቲቲዩድ ስላለው ነው ማለት ነው። ሜክሲኮም እንግዲህ በዘንድሮ ዓለም ዋንጫ ላይ 4ቱን የተጫወተችው እንግዲህ በዚህ ስታዲየም ነበረ። ለዛ ነው ቅጥቅጥ እያደረገች ስታሸንፍ የነበረችው። ምክንያቱም ተጫዋቾች ለአተነፋፈስ ችግር ይከብዳቸዋል፣ ደግሞ አየሩ ስለማይመች በጣም ከፍታ ላይ ስላለ እንግዲህ ለመጫወት ይከብዳቸዋል ማለት ነው። ቢሆንስ ግን እንግሊዝ አይደለም ከፍታ ላይ ብታጫውተው አይደለም ሲኦል ውስጥ ብታጫውተው ለምን ከፈለግ የሂሊማሊያ ሰንሰለት ተራራ ላይ ወስደ ለምን አታጫውተው? ማንንም አያዳምጥም። ምክንያቱም ደግሞ በስብስባቸው ውስጥ እንደ ቤሊንጋም ራይስ የመሳሰሉ እንግዲህ የማይደክሙ የትም ቦታ ቢጫወቱ ምርጥ ፐርፎርማንስ የሚያሳዩ ተጫዋቾች አሉ ማለት ነው። ያው እንግዲህ የዘንድሮ ዓለም ዋንጫ እንግዲህ የግብ ጠባቂ እንደሆነ ይታወቃል አይደለ? ፒክፎርድም እንግዲህ እጅግ በጣም ድንቅ ነበረ ማለት ነው። ቢሆንም ግን ሜክሲኮች እንደዚህ አይነት አስቸጋሪ ስታዲየም ላይ ጋብዟቸው እንግዲህ ቢቀጠቅጧቸውም እንግዲህ እንግሊዞች እጅ አልሰጡም። ቢሆንም ግን ሜክሲኮች ግን ማለት ነው እጅግ በጣም ጥሩ ቡድን እንደሆኑ ተመልክተናል ማለት ነው። ምክንያቱም ጨዋታው አብሶሉትሊ የሆነ ሲኒባ ነበረ ማለት ነው። ደስ የሚል ጨዋታ ነበር የተመለከትነው። ከፍጻሜ ጨዋታ በፊት የተደረገ የፍጻሜ ጨዋታ ነው ብንል ማጋነን አይሆንም። በጥሎ ማለፉ እንደዚህ አይነት ምርጥ ጨዋታ አላየንም ማለት ነው። ቢሆንም ግን ማለት ነው እንግሊዞች የትም ቦታ ሄደው ቢጫወቱ ማለት ነው እንደዚህ አይነት አቲቲዩድ ጋር ሄደው ተጫውተው ማሸነፍ ችሎ እንግዲህ ቀጣይ ደግሞ የሃላንድ ኖርዌይን ይገጥማሉ።